Hello, this is Microphone Media. Please like, subscribe, and share. Thank you. Hello, this is Microphone Media. Please like, subscribe, and share. Thank you. አብይ ነው አረም እዚች ሀገር ላይ በቀል አረም አብይ ነው። አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ የአእምሮ ሕክምና ሆስፒታል መግባት የነበረበት ሰው ነው። ይሄ ሰውዬ እሱ እናቱ በ7 ዓመቱ ነገረችኝ የሚለው ነግራው ይሁን አይሁን ነግረውት ይሁን አይሁን አላውቅም፣ ግን ህልም የሚያደናቅፈው ሌላ ሰው መስሎ አይታየውም። ህወሓትም አይደለም የትግራይ ህዝብ ነው የሚያደናቅፈው። በአካል የነገረን ነው ነግረሽ አማራ እኮ ልክ አስገባው ነበር ኦሮሞ የትም አይደርስም እናንተ ናችሁ ታስቸግሩኝ፣ ህወሓትም አይደለም የትግራይ ህዝብ ነው የሚያስቸግረኝ የሚል ሰው ነው። አብይ አህመድ የኢትዮጵያ ህዝብ እጃውት የመረጠው ሰው አይደለም። የኔም ኃላፊነት ጭምር ነው። አብይ አህመድ ሲመረጥ እጃ አላወጣሁም በመጀመሪያ ዙር፣ ሁለተኛ ዙር ላይ ግን እጃውት ያለው ሰው ከብሌሙ ነፃ ነው ማለት ነው። እነዚህ አይነት የአእምሮ ህሙማን መሪ አድርጎ የተቀበለ ማህበረሰብ ነው ቼክ ማድረግ ያለበት ራሱ ነው። ያሲ ትግራይ ህዝብ እኔንም ነፃ አውጥቶኛል ከእንደዚህ አይነቱ የእብደት አዝማሚያ። እነዚህ ሰዎች እንደ መሪ ከመቀበል ነፃ እንደወጣ አልተቀበልኳቸውም፣ ግን ሙሉ በሙሉ ነፃ እንደወጣ የትግራይ ህዝብ አግዞኝ ነው። እነዚህ አይነት በሽተኞች የፈለጉትን ቢሉ መገረም የለብንም። ከዛ ውጭ አብይ አህመድ ዝም ብሎ ነው የሚያናፋው። እዞቹም በሙሉ ካስጨረሰ በኋላ አሁን የእናት ሀገር ዳር ድንበር ምናምን ይባላል። ተላላዊነት ላይ የተጋረጠ ነገር ትግራይ ሌላ ሀገር ነው እንዴ? ያው ሌላ ሀገር እንዲሆን ገፍታው እያደረጉት ነው። ይህን ጸረ ህዝብ ሰራዊት፣ ይህን የአብይ አህመድ አጀንዳ የሚያራምድ ሰራዊት እነ ብርሃኑ ጁላ ወተደርና የሚባል ትንሽም የነበረቻቸው እውቀት ጠፍታቸው የአንድ ተራ እብድ ትእዛዝ እየተቀበሉ ህዝብ ሲያስጨርሱ፣ ወጣት ትርጉም የሌለው ወጣት ሲያስጨርሱ ቀይ ኮፍያ ስላለበስሽው ጥሩ ተዋጊ ያወጣው አንድ ሰው እንደውም ለኢላማ ምቹ ነው የሚሆነው። አብይ አሻንጉሊት ይወዳል። ጠመንጃውን ኮካየሽው ሪፐብሊካን የሚያስያዛቸው ለሸክም ይከብዳቸዋል እንኳን ለተኩስ። በአሻንጉሊት ነው የሚያምነው። በእንደዚህ አይነት ጨዋታ ነው የሚያምነው። እስከሚገባኝ ድረስ አብይ ከሚመራው መንግስት ጋር መቀመጥ በምንም መልኩ ለምንም ዓላማ መቀመጥ ነውር፣ ከነውር በላይ ነውር ነው ተብሎ ነው መወሰድ ያለበት። አብይ የሚመራበት ዘይቤ ማደናገር ነው። አብይ ምን አይነት ሰብስታንስ የለውም። ከትምህርት ማስረጃው ጀምሮ በማደናገር ላይ የተመሰረተ ነው። ስለዚህ ጊዜ ወስደህ ሰከን ብለህ የት ነው የተማርከው ብለህ ብትጠይቀው የሚመልስልህ ነገር የለውም። ለምሳሌ ትምህርት ቤቶች ተዘጉ፣ ለአብይ ደንተው አይደለም። ትምህርት ቤቶች ወደ ጦር ካምፕነት ተቀየሩ፣ ለአብይ ደንተው አይደለም። ዝም ብለህ ከ7ኛ ክፍል ድንገት PhD እንደደረስክ መድስኮር የሚያስችል ድፍረት ካለ ትምህርት ቤቶች ቢዘጉም ችግር አይደለም። ሰው ማደናገር ዋና ሞደስ ኦፕራንዳይ ነው፣ የማስተዳደር ዘይቤው ነው። ትናንት ወዲያ የትግራይ ባለሀብቶችን ሰብስቦ አማራና ሻዕቢያ ተጋግዘው ጉድ ሰሩን እንጂ አላማችን ይሄን አልነበረም ይሄ አልነበረም ይላል። ለነጮቹ ምን ይነግሩናል? እኛ ግን የአሜሪካን ሴኔተር ጠርቶ አማራና ሻዕቢያ ከአቅሜ በላይ ሆኑ አላሰብኩትም ነበር እንደዚህ ይላል። ትግራይ የወራሪ መፈንጫ ሆነች ይላል። አሁን እዚህ ውስጥ የሆነ የምናምን የሀቅ አድራሻው ይጠፋል። ግራ ነው የሚገባ፣ እንደማልቀስ የሚቃጣዋል። እንደዚህ አይነት ችግር እንደዚህ አይነት ነገር ይራል ብለን አልጠበቅንም ይላል። እዛው ደግሞ ትንሽ እዛው ቆይቶ ሰራዊታችን ጠንካራ ሰራዊት ነው ይላል። ሻዕቢያ የታባቱ ምንም አቅም የላቸውም አረጋውያን ናቸው ይላል። አሁን ይሄ ሁሉ ማደናገር የአብይ የመግዣ ዘይቤ ነው፣ ያስተዳደር ዘይቤው ነው። ከማደናገር ውጭ መኖር አይችልም። ሰው ሰከን ብሎ የሚያስብበት ሁኔታ ከተፈጠረ ከውከት ከግርግር ነፃ ሆኖ ካሰበ ሌላው ይቅርና የትምህርት ማስረጃ ከየት መጣ ብሎ ይጠይቀዋል። አሁን እዚህ ላይ ትንሽ ከባድ ጥያቄዎች መጠየቅ ይጀምራሉ። አብይ አህመድ ለአሜሪካ የስለላ ተቋማት ጠይቀው ሳይሆን ጠይቆ ይሰራ ነበር። ጠይቆ ባይዞይ ከሃዲነትንም ራሱ መጥፎ ስም ከሚያሰጡት ሰዎች አንዱ አብይ ነው። ከሃዲነት ራሱ የራሱ እንትን አለው፣ ትንሽ ደረጃ አለው። ሁኔታዎች አይተህ ወይ የሆነ ብሔራዊ ጥቅምም ታስከብር መስሎ የምትፈጽማቸው ክህደቶች ሊኖሩ ይችላሉ። አብይ ክህደትን እንደ ሙያ የቆጠረ ሰው ነው። አብይ እኔ ቢያንስ ከ1 ዓመት በፊት ጋዳፊ ዕጣ እንዲገጥመው አልፈልግም ብዬ ነበረ። በግሌ የሚቀርለት አይመስለኝም የጋዳፊ ዕጣ ማለት ነው። ስለዚህ ዝም ፍርድ ቤት ነው የሚቀርበው ወይስ እንደ ጋዳፊ ነው የሚወጣው የሚለው እኔ የሚወስነው አይደለም። ቢያንስ የጋዳፊ ዕጣ ሲገጥመው 4 ኪሎ አካባቢ መሆን አልፈልግም፣ ፍላጎት ስለሌለን። ለማንኛውም ፍትህ ነው የሚገባቸው። ፍትህ ይገባቸዋል ማለት እንደ ጋዳፊ ነው መጨረሻቸው የሚሆነው የሚለው የሚወስነው። ለማረጋጋት አፋቸውን በከፈቱ ቁጥር ግን የሚያስበረግጉት ደጋፊ ነው የሚበዛው። ለምንድን ነው ይሄን የሚሉት ብለህ ስትጠይቅ ከአብይ ባህሪ ነው የሚነሳው። አብይ ካላደናገረ ሀገር መምራት አይችልም። በነገራችን ላይ እኔ ስለማቆሰ ነው እያወራ ያለው። ትምህርት ተምሮ የማያውቅ ሰውዬ PhD ያለኝ ብሎ ካመንከው ያመንክበት ምክንያት እሱ ለመጠየቅ የሚያስችል ጊዜ ስላላገኘ ነው። ስለበየቀኑ ሁከት ሌላ ሁከት እየፈጠረ አብይ የዛ ልጅ ኔቸር ኖሮት ግን ሀገር መሪ ሆነ፣ እንዳለመታደል ሆነ። ባይዘወይ በትንሽ አጋጣሚ በስህተት ትልቅ ቦታ ላይ ደርሰው ትልቅ አደጋ የሚያደርሱ ትንንሽ ሰዎች ምሳሌ ከፈለክ አብይ አህመድ። አብይ እሱኮ ሪፎርመር ነበረ እንደው የማይሆን ሰው ጋር ተሻርኮ። ምክንያቱም መጽሐፍ ቅዱስም ይላል መጥፎ ባልንጀርነት ያጠፋል ይላል፣ ባድ አሶሲዬሽን ይላል። አይ መጥፎ ባልንጀርነት ያጠፋል አውቃለሁ። ባልንጀርነቱን የመረጠው ራሱ ነው። ምክንያቱም እሱ የፈለገው ኢሳያስን አጋግሎ
የሆነ ጠላቱን ያንበረክካል ዋና እንቅፋት የሚለውን ለሱ ሄጅሞኒ ለሱ አምባገነንነት እንቅፋት የሚባለው የትግራይ ህዝብ ነው በነገራችን የትግራይ የማስተዳደር ፍላጎት የላቸው ጠፍቶ ነው ማየት የሚፈልጉት ትግራይ ተዳክሞ ኢማስኪሌትድ ሆኖ ተሰልቦ ማየት ነው የሚፈልጉት ሁለቱም ተማዛይ ነው ፍላጎታቸው ሶ ይሄንን ትግራይን አዳክማል ከነሱ ጋር ሆኖ አማራ ይዳከማል ኤርትራ ይዳከማል ከዛ በአዲስ ጉልበት እንደ ሽመልስ ልዩ ኃይል ብሎ ይሰበሰቡት አለ እሱን ደሞ ይዞ ታንክ ያንጋጋ አስመራ ይገባል ቀይ ባህር ድንበራቸው ነው ይላል ከዛ የኢትዮጵያን ታላቅነት የመለሰ ተብሎ በአማርኛ ይዘፈንለታል በርካታ እንደዚህ አይነት ሰው ገለህ መጨረሻ ይዘፈንልሃል ግን ደሞ ዘፈን አለ የማን ቤት ጠፍቶ የማን ሊበጂ የሚል ዘፈን አለ የአማርኛ ዘፈን እሱ ነው ይፈጥሩ ያሉት የማን ቤት ጠፍቶ የማን ሊበጂ ነው ይያለ ያለው ኢሳያስ ያውረ መራቢያ አረጋዋለሁ ዘፈንህን ነው እየደገመ ያለው ኢሳያስ አፍላስ ገድን አይላስ ጨፍን ይያለ የሚፎክር አንድ ተራ ዱርዬ 4 ኪሎ ተቀምጦ ለዚህ ሰውዬ ክብር ሲባል እነገዱ የራሳቸውን ህዝብ የተወለዱበትን አካባቢ ህዝብ ነው ያስጨርሱ ያሉት ለአንድ ሰው ክብር ሲባል አፋችሁን አስገድናችኋለሁ ይላል ይሄ ሰውዬ ይወጣ ልደቴ ላልወቀን የጓደኛው ልደት ላልወቀን የሆነ ልደት ላልወቀን ለሆነ አላ የሆነ በዓል በታየው ቁጥር ወይ ጠንቋይ በነገረው ቁጥር ወጥቻ አፍላስ ገድን ነው እናምላል ለዚህ ሰውዬ ክብር ሲባል የጎጃም አርሶ አደር የጊምባ ወረየመኑ አርሶ አደር ለምን ያልቃል ሶ ለአማራ ጥቅም ከማንም በላይ መታገል የሚያምርበት አማራ ነው ሶ የጋራ ጠላታችን የሆነው ስርዓት ለማፍረስ በሚደረገው እንቅስቃሴው ግን ከአማራ አካባቢ ታጋዮች ጋር ማን ተጋገዝበት ነው ያለው ካጋው ንቅናቄ ጋር ተጋገዛለን ግን ያጋው ንቅናቄ እኛን ታዝሎ አጋውን ማስተዳደሩን ነኝ ሊል አይችልም ከመረጡት ይመርጡታል ለምሳሌ አንድ ምሳሌ ነግርሻለሁ አብን ለአማራ ህዝብ ጥቅም የቆመ ነው ቢያለም ማለት ግፋ ብለው የሚለው ጨዋታ ውስጥ የሚገቡ ተረተረት በመፍጠር ትልቅ አስተዋጽኦ የሚያደርጉ ወጣቶች ናቸው ለአማራ ህዝብ አይጠቅሙም እርግጠኛ ነኝ ግን ስና ፎርሚ የአማራ ህዝብ አይጠቅሙም ብዬ መሟገት መብት የለኝም እኔ ሶ ለአማራ ጥቅም ከማንም በላይ መታገል የሚያምርበት አማራ ነው አገኘው ተሻገር እኔ እዚህ መጥቶ ያወራውን ባሰማሽ እዚሁ ትግራይ ቲቪ ላይ አለ እዚህ መጥቶ ማለት አገኘው ሞቀታ ባለበት በሙሉ እንደፈለገ የሚናገር ሰው አሁን እንዳገኘው ተሻገር አይነቱን ሰው መሪ አርጎ የተቀበለ ማህበረሰብ የራሱን ጤንነትን ቼክ ማድረግ መቻል አለበት እኔ እንትን ይያልኩ አይደለም ብሌም ይያርኩ አይደለም የአማራ ህዝብ ላይ የተጫነ ሰው ነው እንጂ የአማራ ህዝብ እጃውቱ የመረጠው ሰው አይደለም አገኘው ተሻገር ሰዎች ናቸው የነገሩኝ አልሰማሁት አገኘው ራሴን አጠፋ ነበር አላማጣ ቢያዝ ኮረም ቢያዝ ወልቃይት ቢያዝ ነበር አያጠፋም እንደ ጓደኛ እንዳለኝ በዘመድ ወይም በግልተኛ አካል ተጣራ ይሄን ውሳኔ አልወሰንም ይላል እንደዚህ አይነት በሽተኞች የፈለጉትን ቢሉ መገረም የለበንም ከአማራ ገበሬ ጋር ምናወራረው ሂሳብ የለም ከአማራ ጤነኛ ለህግ ጋር ምናወራረው ሂሳብ ምን አገባው አርሶ አደሩን ህይወት ሊቀይር የሚፈልግ የአማራ ወጣት የአማራ ምሁር ከአብሬ ሰራለሁ አብረን ከኖርን ሰየው ካልኖርን በጎረቤቶች ሆነን እንመረው ወንድማቾች ሆነን ምንም የሚያሳቅቅ ነገር የለውም ከዚህ ሽፍትነትን እንደሞያ ከቆጠረ ኃይል ጋር ግን ሂሳብ እናወራርዳለን ፎር ሞመንት መጠራጠር የለብንም አገኘው ለፍርድ ካላቀረቡ ደመቀም ኮን ለፍርድ ካላቀረቡ በምን ስሌት ይቆማል ህፃናትን አስገድሎ ህፃናትን አስጨፍጭፎ ጀነራል ገሊኔኝ ብሎ አገር አስጨርሶ ሲፎክር ሲፏልል በየመድረኩ እንደ ኮሜዲያን ሲያብጠለጥል የነበረ ብርሃኑ ጁላን ሂሳብ ካላወራ ብርሃኑ ጁላ የአማራ ሊቅ ተስፋፊ ሊቅ መጫወቻ ነው ስራ ማስፈጸሚያ ነው ስለኔ የአማራ ተስፋፊ ሊቅ አካል ነው ብርሃኑ ጁላ ወደ እንትና እንግባ አብርሃም በላይ የሚባል እንከፍ ትግራይን በጊዜያዊነት አስተዳደራለህ ነው ወዝተውስ ተብሎ መጥቶ ይሆነ ነገር ያደረገ የአማራ ተስፋፊ ሊቅ መጫወቻ ነው ሙሉ ነጋ የአማራ ተስፋፊ ሊቅ መጫወቻ ነው ሶለኔ የአማራ ተስፋፊ ሊቅ ከሂሳብና ወራሉ ስል ሙሉ ነጋንም ጭምር ነው ማወራሉ ዮሐንስ መንገግ ማን ነበር ስሙ ዮሐንስ ጀራ ከሌላ ከታፊያ ባለቀ ሰዓት ላግዝ ሁሉ ፈልጋለሁ ይል ነበር እንደዚህ አይነት በሽተኞች ጋር ሂሳባችንን እናወራርዳለን እዚህ ላይ ኑቅ ጥርጣሬ መኖር የለበትም አብይ ገፍቶ አገኘው ገፍቶ ኢትዮጵያን አይደላችሁም ስለሚል ካልሆነ በስተቀር ትግራዮችን ትግራይ ከትግራይ በላይ ኢትዮጵያ አልነበረም አይደለም ማንንም አይደለም ለማንኛውም ጥያቄው የትግራይን ህዝብ ገፍተሽ አሰቃይተሽ አጥፍተሽ
ከሻቢያም ጋር ከማንም ጋር ብረሽ ለማንበርከ ጋር ያረግሽው ጥረት አልሳካ ሲል አማራን ይሽወድሽ የአማራ ክብር ተነካ የአማራ ገሌ ከተነካ ይሄ የውሸት ሻካል ነው ስለ አማራ የማይክል ጃክሰን ዘፈን ነበር they don't really care about us me አማራ ወጣት ያንን ነው ማለት ያለበት አብይ doesn't really care about you አገኘው ስለናንተ ደንታ የለውም አገኘው ደመቀ ስለናንተ ደንታ የለውም ባሉ they don't really care about you ስለናንተ ደንታ የላቸውም ይሄ ማወቅ ይችላል ከአማራ ወጣት በላይ ስለ አማራ ወጣት ሊጨነቅ አልችልም እኔ ምንም እሱ ላይ ብዙ እንት ማለት ያለብንም ግን ለምን ዋሻሉ ብለሽ ለጠየቅሽኝ ውሸት አልፋና ኦሜጋቸው ነው የህይወታቸው መነሻ መድረሻ ውሸት ነው ከዛው መኖር የሚችሉ ስለማይመስለኝ ምንም አቅም የላቸውም አረጋውያን ናቸው ይላል አሬ ሁሉ ማደናገር የአብይ የመግዣ ዘይቤ ነው ያስተዳደር ዘይቤ ነው ከማደናገር ውጭ መኖር አይችልም ሰው ሰከን ብሎ የሚያስበበት ሁኔታ ከተፈጠረ ከውከት ከግርግር ነፃ ሆኖ ካሰበ ሌላው ይቀርና የትምርት ማስረጃ ከየት መጣ ብሎ ይጠይቀዋል አሁን እዚህ ላይ ትንሽ ከባድ ጥያቄዎች መጠየቅ ይጀምራሉ አብይ አህመድ ለአሜሪካ የስለላ ተቋማት ጠይቀው ሳይሆን ጠይቆ ይሰራ ነበር ጠይቆ ባይዘይ ምንድነው ካዲነትን ራሱ መጥፎ ስም ከሚያሰጡት ሰዎች አንዱ አብይ ነው ካዲነት ራሱ የራሱ እንትን አለው ትንሽ ደረጃ አለው ሁኔታዎች አይተ ወይ የሆነ ብሔራዊ ጥቅምም ታስከብር መስሎ የምትፈጽማቸው ክህደቶች ሊኖሩ ይችላሉ አብይ ክህደትን እንደ ሙያ የቆጠረ ሰው ነው አብይ እኔ ቢያንስ ከአንድ አመት በፊት አብይ ጋዳፊ ጣ እንዲገጥመው አልፈልግም ብዬ ነበር በግሌ ስለዚህ የሚቀርለት አይመስለኝም የጋዳፊ እጣ ማለት ነው ስለዚህ ዝም ፍርድ ቤት ነው የሚቀርበው ወይስ እንደ ጋዳፊ ነው የሚወጣው የሚለው እኔ የሚወስነው አይደለም ቢያንስ የጋዳፊ ጣስ ሲገጥመው 4 ኪሎ አካባቢ መሆን አልፈልግም ፍላጎት ስለሌለን እንደ እንትን ለማንኛውም ፍትህ ነው የሚገባቸው ፍትህ ይገባቸዋል ማለት እንደ ጋዳፊ ነው መጨረሻቸው የሚሆነው የሚወስነው የራሳቸው የዛው አካባቢ ሰው ነው ለማረጋጋት አፋቸውን በከፈቱ ቁጥር ግን የሚያስበረግጉት ደጋፊ ነው የሚወዛው ለኔ ለምን ነው ይሄን የሚሉት ብለህ ስትጠይቅ ከአብይ ባህሪ ነው የሚነሳው አብይ ካላደናገረ ሀገር መምራት አይችልም በነገራችን ላይ እኔ ስለማቆስ ነው ያወራ ያለው ትምርት ተምሮ ማያቅ ሰውዬ ፒኤችዲ ያለኝ ብሎ ካመንከው ያመንክበት ምክንያት እሱ ለመጠየቅ የሚያስችል ጊዜ ስላላገኘ ነው ስለበየቀኑ ሁከት ሌላ ሁከት ይፈጠረ አነሳለ ብድር የሚወድ ጓደኛ ነበርኝ ኃይለኛ ተበዳሪ ነው እና ሰው ሁሉ መንገድ ላይ ያስቆመዋል አስቸገረው እና ተበድሮ ሳይክል ገዛ ከየት አመጣው ስለው ተበድሮ ነው የገዛው ተበድሮ አበዳሪዎችን ለማምለጥ የሚጠቀምበት ሳይክልን በብድር ነው የገዛው ሰው መንገድ ላይ አበዳሪ በእግር መሄድ ሰው በሳይክል ኮንክ እንትን አትለው አይቆምልህም እና ሁሉ ጊዜ ማለት የፈጠራው ያስገርመኝ ነበር ግን ያ ልጅ አገር መሪ አይደለም አብይ የዛ ልጅ ኔቸር ኖሮት ግን አገር መሪ ሆነ እንዳለመታደል ሆነ ባይዘወይ በትንሽ አጋጣሚ በስህተት ትልቅ ቦታ ላይ ደርሰው ትልቅ አደጋ የሚያደርሱ ትንንሽ ሰዎች ምሳሌ ከፈለክ አብይ አህመድ አብይ ሱኮ ሪፎርመር ነበር እንደው የማይሆን ሰው ጋር ተሻርኮ ምክንያቱም መጽሐፍ ቅዱስም ይላል መጥፎ ባልንጀርነት ያጠፋል ይላል ባድ አሶሲዬሽን ይላል አይ መጥፎ ባልንጀርነት ያጠፋል አቃለሁ ባልንጀርነቱን የመረጠው ራሱ ነው ምክንያቱም እሱ የፈለገው ኢሳያስን አጋግሎ የሆነ ጠላቱን ያንበረክካል ዋና እንቅፋት የሚለውን ለሱ ሄጅሞኒ ለሱ አምባገነንነት እንቅፋት የሚባለው የትግራይ ህዝብ ነው በነገራችን ይሄ ትግራይን የማስተዳደር ፍላጎት የላቸው ጠፍቶ ነው ማየት የሚፈልጉት ትግራይ ተዳክሞ ኢማስኪሌትድ ሆኖ ተሰልቦ ማየት ነው የሚፈልጉት ሁለቱም ተማዛይ ነው ፍላጎታቸው ይሄንን ትግራይን አዳክማል ከነሱ ጋር ሆኖ አማራ ይዳከማል ኤርትራ ይዳከማል ከዛ በአዲስ ጉልበት እንደ ሽመልስ ልዩ ኃይል ብሎ ይሰበሰቡት አለ እሱን ደግሞ ይዞ ታንክ ያንጋጋ አስመራ ይገባል ቀይ ባህር ድንበራቸው ነው ይላል ከዛ የኢትዮጵያን ታላቅነት የመለሰ ተብሎ በአማርኛ ይዘፈንለታል በርካታ እንደዚህ አይነት ሰው ገለህ መጨረሻ ይዘፈንልሃል ግን ደግሞ ዘፈን አለ የማን ቤት ጠፍቶ የማን ሊበጂ የሚል ዘፈን አለ የአማርኛ ዘፈን እሱን ነው ይፈጥሩ ያሉት የማን ቤት ጠፍቶ የማን ሊበጂ ነው ይያለ ያለው ኢሳያስ ያውረ መራቢያ አረጋዋለሁ ዘፈንህን ነው እየደገመ ያለው ኢሳያስ አፍላስ ገድን አይላስ ጨፍን ይያለ የሚፎክር አንድ ተራ ዱርዬ 4 ኪሎ ተቀምጦ ለዚህ ሰውዬ ክብር ሲባል እነገዱ የራሳቸውን ህዝብ የተወለዱበትን አካባቢ ህዝብ ነው ያስጨርሱ ያሉት ለአንድ ሰው ክብር ሲባል አፋችሁን አስገድናችኋለሁ ይላል ይሄ ሰውዬ ይወጣ ልደቴ ላልወቀን የጓደኛው ልደት ላልወቀን የሆነ ልደት ላልወቀን ለሆነ አላ
የሆነ በዓል በታየው ቁጥር ወይ ጠንቋይ በነገረው ቁጥር ወጥቻ አፍላ አስገድድ ነውና ይላል። ለዚህ ሰው የክብር ሲባል የጎጃም አርሶ አደር የጊምባ ወረየመኑ አርሶ አደር ለምን ያልቃል? ሶ ለአማራ ጥቅም ከማንም በላይ መታገል የሚያምርበት አማራ ነው። ሶ የጋራ ጠላታችን የሆነውን ስርዓት ለማፍረስ በሚደረጉ እንቅስቃሴው ግን ከአማራ አካባቢ ታጋዮች ጋር ማን ተጋገዝበት ነው ያለው። ከአገው ንቅናቄ ጋር እንተጋገዛለን። ግን የአገው ንቅናቄ እኛን ታዝሎ አገውን ማስተዳደር እኔ ነኝ ሊል አይችልም። ከመረጡት ይመርጡታል። ለምሳሌ አንድ ምሳሌ ነግርሻለሁ። አብን ለአማራ ህዝብ ጥቅም የቆመ ነው ብያለሁ ማለት ግፋ ብለው የሚለው ጨዋታው ውስጥ የሚገቡ ተረተረት በመፍጠር ትልቅ አስተዋጽኦ የሚያደርጉ ወጣቶች ናቸው። ለአማራ ህዝብ አይጠቅሙም እርግጠኛ ነኝ። ግን it's not for me የአማራ ህዝብ አይጠቅሙም ብዬ መሟገት መብት የለኝም እኔ። ሶ ለአማራ ጥቅም ከማንም በላይ መታገል የሚያምርበት አማራ ነው። አገኘው ተሻገር